ምንድነው? አንቺ ውሻ አስወራሽው አይደል? ነግቢ ሮዛ የደበቀችው ከባድ ሚስጥር ወጣ። መንገድ ላይ እየሄደች እያለ ለባንቴኑ ደውላ ካሁን በኋላ አንተና ሔዋንን እግሬ ስር የማደርግበት ጊዜ ደርሰዋል፣ እናም ካሁን በኋላ እናንተ አልቆላቸዋል ስትለውም ባንቴኑም ደግሞ ምን ልታደርጊ አሰብሽ ብሎ ይጠይቃታል። ካሁን በኋላ የዴቭ ልጅና እንዲሁም ምን የኔ ልጅ የዲኤንኤን ውጤት ይዤ መጥቻለሁ። ስለዚህ እርግጠኛ ትክክለኛ የዴቭ ልጅ ነው። እናም ካሁን በኋላ እናንተ በታች እኔ በላይ ሁኜ እንኖራለን ብላም ትለዋለች። ባንቴኑም በፍጹም ይህን ነገር ላምን አልችልም ይላታል። ይህን እያወራች ያለ መንገድ ላይ ስትሄድ አንደኛው ውሽማዋ ይሰማታል። እናም ሮዛ ብሎም ሲጠራትኝ እሷም ትደነግጥና ምንድን ነው በማለት ትጠይቀዋለች። ነገር ግን ደግሞ ቆይ አንቺ አስወረርሽ ወይ ብሎ በጣም ተናዶ ጎረሯን ያንቃታል። ምክንያቱም ደግሞ እስከ ዛሬ ያንተ ልጅ ነው ስትለው የነበረውን ልጅ እየወረደ መስሎት ነበረ። እናም በጣም ተናዶ መኪና ውስጥ ይዘው ሲሄድም የመኪና አደጋ ይደርስባቸዋል። በዛን ሰዓት ነበረ ሮዛ የመኪና አደጋ ሲደርስባት ጽንሱ የወረደው። እናም ወደ ሆስፒታል ይዟት ይሄዳል። ነገር ግን ህፃኑን ማትረፍ አልቻልንም። እሷ ግን ደግሞ ተርፋለች ብሎም ይሰማል። ባንቴኑም ስልክ ይደወልለታል። እናም ሮዛ የመኪና አደጋ እንደደረሰባት በጣም ይደነግጣል። ሔዋንም ነበረች። ሔዋን ቆይ ግን ምንድን ነው እየተፈጠረው ብሎ ብላም ትጠይቀዋለች። ባንቴኑም ሮዛ የመኪና አደጋ እንደደረሰባት ሲነግራትኝ በጣምም ሲያዝን እባክን ተረጋጋ፣ ምን ሆነ ነው እንደዚህ የምትሆነው ብላም ትለዋለች። ቆይ ግን ሮዛ ምን እያልሽ ነው? ምንም ቢሆን እኮ ሮዛ እኮ ሚስቴ ነች፣ ሚስቴ መሆኗን እረሳሽ ወይ በማለት ይነግራታል። እንደዛ ማለት ሳይሆን ግን ደግሞ ተረጋግተን የሆነ ነገር ማሰብ አለብን። ለማንኛውም ዶክተሩ ደህና ናት ብሏል። እናም መሄድ አለብን ብለው ሁለቱም ይጠይቋታል። ዴቭም አሁን ላይ ይዟት ሲጠፋ አቶ መሰለም በጣም ይናደዳል። ቆይ ግን እንዴት ምን ስትሰሩ ነው ብሎም ይላል። አጋቾቹ ወይም ደግሞ ዴቭንና ሉሊትን ያገቷቸው ሰዎች አሁን ላይ ደውለው ለአቶ መሰለ ወደ ከተማ እንዳመለጣቸውም ይነግራቸዋል። ቆይ ግን ምን ብያችሁ ነበረ? እኔ እኮ እሱን ግደሉት፣ ሉሊት ግን ምንም ችግር እንዳይደርስባት ብያችሁ ነበር ብሎ አቶ መሰለም በቃ እገላቸዋለሁ፣ እኔ ማን እንደሆንኩ አታውቁም ብሎ በጣም ተናዶም እሱም ይናገራቸዋል። እኛ ምንም ማድረግ አልቻልም፣ ሳናስበው ግን ደግሞ ወደ ከተማ ሩጦ አመለጠን በማለት ይመልሱለታል። አቶ መሰለም አሁን ላይ ሔዋንን ደውሎ ይኸውልሽ እኔ የምልሽን ካደረግሽ ይኸው የምትወጂውንና እንዲሁም የምታፈቅሪውን ያንቺን ዴቭ እሰጥሻለሁ፣ ያለያ ግን በእኔ ሀሳብ ካልተስማማሽ ወይም ደግሞ ከሰዎች ጋር እየተደዋወሽ በጣም ከሰዎች ጋር ግንኙነት ካለሽ ዴቭን አታገኙም፣ በአንድ ጥይት ነው የማሳርፍልሽ ይላታል። ሔዋንም ምንም ነገር አላደርግም፣ ነገር ግን እሱ ምንም አይነት ችግር እንዳይደርስበት በማለት ትጠይቀዋለች። እንዲሁም ዴቭና ሉሊት አምልጠው ቤት ውስጥ ሲገቡ ግን ማንንም አላገኙም ነበረ። ዴቭም ቆይ ግን ደግሞ የት ሄዱ ብሎ ይላል። የሊሄዱ ይችላሉ በማለት ሁለቱም ቤት ውስጥ ስለሌሉ እሱም ጥሎ ይወጣል። ሉሊት ቤት ነበረች። እናም ባንቴኑ ይመጣል። ባንቴኑም መጥቶ እናም ሮዛ በጣም ከባድ ችግር እንደደረሰባትም ይነግራል። ይህንን የሰማው ዴቭ ውጭ ላይ ሆኖ ነበረ። ቆይ ግን ምንድነው የሰሙት? ሆስፒታል ስትሉ ሰም ልበል ብሎም ይላል። እናም ይህንን ለመደበቅ ሲሞክሩ አይ ሆስፒታል አይደለም ምናምን ብሎ ሲል ቆይ ግን ምንድነው የተደበቀ ነገር አለ ብሎም ይጠይቃቸዋል። አይ ምንም ነገር የደበቅነው ነገር የለም በማለት እንዲሁም ሔዋን ትመጣና ከአሁን በኋላ ድብብቅ ይቅር፣ ዴቭም እውነቱን ማወቅ አለበት ብላም ትላለች። ቆይ የምን እውነት ነው ንገሩኝ እስኪ ብሎ ዴቭም ያን ጥያቄ ለመስማት በጣም ወቅቷል። እና ሮዛ እንደተጎዳችና እንዲሁም ከባድ የመኪና አደጋ እንደደረሰባትም ይነገረዋል። ዳዊት ግን እየተንቀጠቀጠ ቆይ ግን ደህና ነች ወይ ማለቴ በህይወት አለች ወይ ብሎም ይጠይቃል።
እሷም ምንም እንዳልሆነች እና እንዲሁም አሁን ላይ ጥሩ ሁኔታ ላይ እንደምትገኝ ሔዋንም ትነግረዋለች። እሺ ሌላው ሲሆንና ልጄስ ብሎም ዴብ ይጠይቃል። ሔዋንም አንገቷን ትደፋለች። ባንቴኑም ይህ ጽንስ በመውረዱ በጣም ደስ ብሎታል። ምክንያቱም ደግሞ የዴብ ልጅ እንዳልሆነም ይታወቃል። እናም ሮዛ ውሸቷ በጣም ብዙም ስለሆነ ከመገጨቷ በፊት ለባንቴኑ ደውላ ትክክለኛ የዴብ ልጅ እንደሆነም ነግረው ነበረ። ነገር ግን ያንን ስለሰማም ልቡ ተነክቷል። እናም ህፃኑ በጣም አዝናለው፣ ህፃኑን ምንም ነገር ማትረፍ አልቻሉም ብላ ሔዋንም ትነግረዋለች። እንዲሁም ዴብ በጣም ያዝናል። እስከ ዛሬ ዋጋ ስከፍልበት የነበረው ለልጄ ብዬ ነበር በማለት ልቡም ይሰበራል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች ይህ ቻናል ሁለገብ ቻናል ነው። አዳዲስ ቪዲዮዎችን ታገኙበታላችሁ። ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ። ሮዛ አሁን ላይ ከባድ ችግር ውስጥ ትገባለች። እንዲሁም እስከ ዛሬ ስትሰራው የነበረው ኃጢአት አሁን ላይ ጉድ አድርጓታል። በተለይ ደግሞ ደብቃ የዴብ ልጅ ነው ብላ የዴብ ልጅ ሳይሆን ነገር ግን ደግሞ አሁን ላይ በዲኤንኤ እናውቃለሁ፣ ስለዚህ ትክክለኛ ልጁ የዴብ ነው፣ ከአሁን በኋላ እናንተ ከእግሬ ስር ነው የምትሆኑት በማለት ለባንቴኑ ደውላም ስትነግረው ሔዋን እናንተ አሁን ላይ እግሬ ስር የምትወርቁበት ሰዓት ደርሰዋል ብላም ትለዋለች። ይህንን ማመን ያልቻለው በዛን ሰዓት ነበረ። እሷ ስልክ እያወራች እያለ የእሷ የድሮ ውሽማ ምናም የሮዛ ብሎ መንገድ ላይ ያዛትኝ። እሱም ደግሞ ልጄን አስወረርሽው ወይ ብሎ ተናዶ ሲናገራትኝ በጣም እየጎተተ መኪና ውስጥ ይዟት፣ እሱም ስሜታዊ ስለሆነና እንዲሁም በጣም ስለተናደደ መኪናውን በጣም እያሮጠው ነበር እና በዛ ሰዓት አደጋው ደረሰ። አደጋው ሲደርስ ግን የደረሰው ችግር ሮዛ ላይ ነበረ። እናም ጉዳትም የደረሰባት ሮዛም ወደ ሆስፒታል ከገባችም በኋላ ለባንቴኑ ደውሎ ሮዛ ከባድ ችግር ውስጥ እንደገባችም ይነግረዋል። ለሉሊት ዋጋ ቢከፍልም አሁን ላይ ግን በጣም ከባድ ችግር ውስጥ ገብቶ ነበረ። ዴብና ሉሊትም በተያዙበት ሰዓት ምንም ማድረግ አልቻለም ነበር። ስለዚህ ሉሊትንም ወደሚፈልጉበት ሊወስዷትኝ እንዲሁም ራሱ ዴብን ሊገሉት ነበረ። እናም ግን ደግሞ የሆነ ሀሳብ ያመጣው ስለዚህ እዚህ ቤት እንደምንም ብዬ ሉሊትን ይዤ ማምለጥ አለብኝ ብሎም ነበረ። እናም አጋቾቹ ሲተኙለት ሉሊትን ይዘው ይጠፋው። ሉሊትን ስጠፋባቸው ዴብና ሉሊትን ሲያዩ ይጠፋሉ። እናም በጣም በመናደድ ለአቶ መሰለ ደውለውም በቃ ምንም ማድረግ አንችልም፣ አምልጠውናል፣ ይቅርታ አድርግልን አለቃ ሲሉትም አቶ መሰለም በጣም ይናደዱና ቆይ ግን ምን ስትሰሩ ነው እሱ ያመለጣችሁ? ቆይ ግን ምንድናችሁ እናንተ በማለት በጣም ተበሳጭቶ ይውላችሁ እናንተን አልለቃችሁም አሁንም